ወደ ሐዋርያነት ተራቶ አሳየተመሩ ነው። ያንን ስለሚያውቅ ነው ልምድ ስላለው ነው ወደ ጴጥሮስ። ሌሎችም ብዙዎች አላቸው። ግን 3 ዓመት ከ3 ወር አብሯቸው ሲኖር በምግብ አንድ ቀን ተጨንቆ አያውቅም ነበር። በልብስ ተጨንቆ አያውቅም ነበር። ምክንያቱም ህብስት እያበረከተ ይመግባቸው ነበረ። ልብሳቸውም አያልቅም ነበረ። ጫማቸውም አያልቅም ነበረ። ምግባቸውም ልብሳቸውም እሱ ነበረ። ሲለያቸው ግን ክርስቶስ ሲለያቸው ረሃቡ መጣ። አሁን የሆነ ችግሩ በእኛ ህይወት ያለ ሆነ። በእኛ ህይወት እግዚአብሔር ሲለይ ነው በረከቱ የሚወጣ ማለት ነው። ክርስቶስ ሲለይ ረሃቡ ይሰማናል፣ ቅዳሴው ይረዝምብናል፣ ወንጌሉ ይረዝማል። በቃ ከእኛ ከሌለ ማለት ነው። ጸሎቱ ራሱ የምንጸልየው ይረዝምብናል። እንጂ እስከምንጨርስ ነው በቃ የምንቸኩለው ማለት ነው። አንድ ሰበብ ራሱ የምንጸልየው ጸሎት ያ ምንድነው ካላችሁ እግዚአብሔር የለም ማለት ነው። ክርስቶስ የለም ማለት ነው። ለዚያ ነው የወረዱት። በኋላ ግን አገኙት። መጨረሻ ላይ በሉ መረባችሁን በቀኝ በኩል ጣሉት። ቀኝ ኃይል ነው፣ ቀኝ ወልድ ነው ራሱ። በእኔ በኩል ሀሳባችሁን ጣሉት። መጀመሪያም ፈቃድ ይሁን ማለት ነበረባችሁ ነው ሀሳቡ እያላችሁ ያለ ይሁን። አንድ ክርስቲያን ሲኖር አንድ ክርስቲያን ሲነሳም ሲተኛም ወይኩን ፈቃዲከ ማለት አለበት። ወደ ስራው ሲሄድ ወደ ቢሮው ሲሄድ ወይኩን ፈቃዲከ እንደ ፈቃዲ ይሁን እንደ ፈቃዲ ሀውለ ብሎ ጠይቆ መሄድ ያለበት ነው። የሚያሳየን ይሄ ነው፣ የሚያስተምረን ይሄ ነው። እሱ ስለሌለ ነው የራብም የተሰማቸው ጥምም የተሰማቸው ስለሌለ ነው። በኋላ ግን እሱን ሲያገኙ የበለጠ አሳ እንደውም ለመሳብ መረቡ ከአሳው ብዛት የተነሳ መረቡ አልተቀደደም ይላል። ከአሳው ብዛት የተነሳ ለመሳብ ተቸገሩ። አያችሁ እግዚአብሔርን ሲያገኙት እንደዚህ ነው። እኛም በጸሎታችን በቅዳሴያችን መካከል እግዚአብሔር ካለ በምህላችን መካከል እግዚአብሔር ካለ ሁሉ ነገር እናገኛለን ማለት ነው። መጀመሪያ እሱን ማስቀደም ይጠበቅብናል። ከዚያ በኋላ ምንድነው የመለሱበት? በቀኝ በኩል ጣሉት። ሁልጊዜ ሌሊቱን ሙሉ ጣልን፣ ግን አንድ አሳ አልያዝንም ያሉት። ሰራይነ ኩላ ሌሊተ ሌሊቱን ሁሉ ደከምን፣ ግን አንድም አልያዝንም ማለት ነው። እውነታቸውን ነው። አንድም አልያዝንም፣ ምንም የላቸውም። ማን ክርስቶስ የሌለ ማለት ነው። እኛ አሁን ዘመናችን ሙሉ ህይወታችን ደከምን፣ መገብ ጸለይንም፣ እንደ መንፈሳውያን አስቀደስንም፣ ሁሉ ነገር አደረግን፣ ቀደስንም፣ ያተረፈው ነገር ግን የለም። ይገባችሁ ነው የለም። እንደውም እየባሰ ነው የመጣው። በእኛ ብቻ ስላደረገው ነው፣ ፈቃዱን ስላልጠየቅን ነው። ስለዚህ የምንማረው ከዚህ ወንጌል ፈቃዱን እግዚአብሔርን ይዘን መስራት እንዳለብን፣ እግዚአብሔር ይዘን መጸለይ እንዳለብን፣ ክርስቶስን ይዘን መጀመሪያ መቅደም ያለበት ክርስቶስ እንዲሆነ ነው የምንማረውና አምላካችን በሕይወታችን መካከል አብሮ እንዲኖር ከኛ ጋር ነው። ሀገራችን ሰላም ያድርግልን። ለዛ ነው ሰላም እንላለን ሁል ጊዜ። እግዚአብሔር የሌለበት ሰላም እንዴት ነው? እግዚአብሔር እጁን ካላስገባ እንዴት ነው ሰላም የሚመጣው? እንዴት ነው ይመጣል? እግዚአብሔር ሲጨመርበት ነው። ያ የሚሆነው ደግሞ ፈሪሃ እግዚአብሔር ያለው ትምህርቱ ሲገኝ ነው፣ ሲመጣ ነው። እግዚአብሔርን የሚፈራ እግዚአብሔርን የሚያከብር ሰዎች ካለ እግዚአብሔር የማይመለስበት ነገር አለ። እኛ እኮ እንድንጠፋ አይፈልግም እግዚአብሔር። ሁልጊዜ በምሕረት እንዲጎበኘን ነው። ስለዚህ አምላካችን እሱን እየፈራን እሱን እያገለገልን እንኖር። ቅዱስ ፈቃዱ ይሆናል። ሁላችንንም እግዚአብሔር ማስቀደም አለብን ማለት ነው። አንድ ምሳሌ ልንገራችሁና እንደ አንድ ሰው ከዚህ ቀደም ተናግሬ ይሆናል። 10 ክላስ ያለው ሰው ነበረና ታዲያ ከዕለታት አንድ ቀን እግዚአብሔር መጣ። እግዚአብሔር መጣና ሰውየው 10 ክላስ አለው። እግዚአብሔር መጣና ቤቱን አንኳኳ። ከዚያ በኋላ ሰውየውን ደግ ሰው ነው፣ እንደ በጥቂቱ ትንሽ እግዚአብሔርን አውቃለሁ የሚለውና ከፈተና በሩን አንዷን ክላስ ሰጠው። ሁለተኛ ሰይጣን መጣና አንኳኳ። በሩን ይከፍት ቢሄድ ሲያየው ሰይጣን እግዚአብሔር ከቤት እያለ እንዴት ሆኖ ይሆናል አለና ተመለሰና ዘጋበትና እግዚአብሔር አለ አንተ እያለ ከቤት አሁን ሰይጣን መቼ አንኳኳል? መቼ አንኳኳል? አንተ ስትኖር እንደ ሰይጣን አያፍርም? እግዚአብሔር አሁንም ሰይጣን መጣ። የሰጠው አንድ ቤት ነው፣ አንድ ክላስ ነው። ተመልከቱ። እሱ ግን ለሱ እንዳለው 9 ክላስ ሄዳለሁ ማለት ነው።
አሁን መሆን ያለበት ስለተዘዋወረበት እኮ ነው። ሁለተኛ መጣ፣ አሁንም አንኳኳ። አይ ያቺ ሁለተኛ ስራት ጨምሮታል እግዚአብሔር። አይ ይቺ አነሰ ብሎ ነው እንዲሁ አይመልሰት ያለና እንደሱ ሀሳብ ሳይመልስ ሁለተኛ ወደ ሲከፍት አሁንም አንኳኳ። ሰይጣን ነው ሁለት ክላስ ሰጥቼ እያደረገ 9 ድረስ ደረሰ። መጨረሻ ላይ ለሱ አደረገ። 10ኛ ሲደርስ አሁን አንኳኳ መጣ። 9ኙ ክላስ ለእግዚአብሔር ተሰጥቶታል። 10ኛውን እሱ ይዟል። በቤቱ በራሷ ነበረ። መጨረሻ ላይ ሲከፍት ሰይጣን ነው ይሄን ሁሉ ሰጥቼ ይሄን ክላስ ሰጥቼ እኮ ያለኝ ወጥቼ ወርጄ ደግሞ የገንዘብ ጭፍጭፍ የሰራሁት እኔ ነኝ። ወንዱ ሰጥቼ ታዲያ ከዚህ ካላለ ነው ብሎ እንደው የተመሳጨ እዚያማ ሄደ። ከዚያ በኋላ መጨረሻ ላይ ሄደና ምን አደርጋለሁ ከአሁን በኋላ እንግዲህ ይባሉ ይሆናልና 10 ነው ነገር ይወጣ 10 ነው ነገር ይወጣና መጨረሻ ላይ ሰይጣን መጣና አንኳኳ። አሁን ከአሁን በኋላ አንተ አይደለም የምትከፍተው እኔ ነኝ ብሎ እግዚአብሔር ሄደና በሩን ከፈተ። ሰይጣን ምን ወጣታ አያችሁ? ለእግዚአብሔር ያለን ቦታ የሚያሳየው ሁኔታ የሚያስተምረን ምን ያህል ነው ለእግዚአብሔር ያለው ቦታ። ስለዚህ ሁሉም ነገር ቀዳሚ ከሆነ እግዚአብሔር ሁሉም ነገር ያደርጋል ማለት ነው። ከዚያ እሱ ይከፍታል። በሕይወታችን መካከል መጀመሪያ እሱ ከቀደመ እሱ ካለ ሁሉም ነገር መከራውን ያሳልፋል። ሁሉም ነገር መስጠት ይችላል እግዚአብሔርና ከዚህ የምንማረው ይሄን ነው። አምላካችን ያስተማረን የመከረን በግልጽ አምላካችን የተመሰገነ ይሁን። በዛሬው የሚያስተምር ወንጌል ይህ ነው። የምንበላው ምንድን ነው? እግዚአብሔር የሚጠይቀን ምንድን ነው? እውነት በኋላ እንጀራ ነው ወይ ይዘን የምንሄደው? የምንቀርበው ልብስ ነው ወይ? ይሄን አይደለም። መጀመሪያ ከኛ የሚጠበቅብን ወይም እግዚአብሔር የሚጠይቀን ፍቅር እንደሆነ፣ አንድነት እንደሆነ፣ ትዕግስት እንደሆነ በቃ እነዚህ ይጠይቀናል። በተለይ ፍቅር ይጠይቀናል። የፍቅር አምላክ አይደለም። እኛ እየተለያየን እርሳችን ተለያይተን በሀሳብ ተለያይተን ስለ ቤተክርስቲያን እየተነጋገርን እዛው ላይ ተለያይተን እንለያያለን፣ እንወርዳለን፣ እንወጣለን። ይህ ከሆነ ምን አይነት እግዚአብሔር ነው? ሁለት እግዚአብሔር አይደለም። እግዚአብሔር እኮ አንድ እግዚአብሔር ነው፣ እሱ ፍቅር ነው። ስለዚህ በዚህ መኖር አለብንና በፍቅር እንድንኖር፣ በትዕግስት እንድንኖር፣ በአንድነት እንድንኖር፣ ተስማምተን እንድንኖር አምላካችን ቅዱስ ፈቃዱ ይሁንልን።